ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች፣ አሁን ከመሸ የወጣ መረጃ አለ። በርካታ ታጣቂዎች መንግስት ይዘርጋላቸውን የሰላም ጥሪ ተቀብለው ገብቷል። በተለይ ተቀብለው ከገቡት በፎገራ ወረዳ ታጥቆ ሲንቀሳቀሱ የነበሩ የመንግስት የሰላም ጥሪ ተቀብለው ገብቷል። እንዲሁም ፋርጣ ተብሎ በሚታወቁም ታጥቆ ሲንቀሳቀሱ የነበሩ በዛሬው ዕለት በተመሳሳይ መልኩ መንግስት ያቀረበውን የሰላም ጥሪ ተቀብለው ገብቷል። እንዲሁም ደግሞ ጣቁሳ ተብሎ በሚታወቁ ቀጠናም ታጥቆ ሲንቀሳቀሱ የነበሩ በጎንደር ማለት ነው። እነዚህን ጉዳዮች በዋነኛነት የምንመለከታቸው ነው። እንዲሁም ከባህር ዳር ተነስቶ ወደ ሰሜን ጎንደር ወሎ ሊያቀና የነበረ እንግዲህ በህገወጥ መንገድ የጦር መሳሪያ በቁጥጥር ስር ውሏል። በተለይ አንድ ስናይፐርና አንድ ብሬን መሳሪያ፣ እነዚህን ጉዳዮችም የምናነሳ ይሆናል ማለት ነው። አዲስ የሆናችሁ ሰብስክራይብ ብትሆናችሁ ላይክ ሼር ማድረጋችሁን እንዳትረሱ። ከዚህ ጋር አያይዘን ወደ ጉዳያችን የምናመራ ይሆናል ማለት ነው። ከዚህ ጋር አያይዘን እንግዲህ ከምንመለከታቸው ዋነኛ አጀንዶች በደቡብ ጎንደር ዞን በፋርጣ ወረዳ በተለያዩ ቀበሌዎች ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስት የሰላም ጥሪ ተቀብለው ገብተዋል። እጅግ ደስ የሚል ነው። በዛሬው ዕለት እንግዲህ ታህሳስ 9 2018 ዓ.ም ከጧትም በርካቶች ገብተዋል። አሁን ደግሞ እየገቡ ይገኛሉ። በዚህ ብቻ አላበቃም። በሌላኛው መረጃችን ደግሞ በማዕከላዊ ጎንደር ዞን በዚሁ ቀጠና ማለት በጣቁሳ ወረዳ ራሱን የጣና ብርጌድ ብሎ የሚጠሩ የታጣቂ ቡድን አባላት እንግዲህ የመንግስት የዘረጋውን የሰላም ጥሪ ተቀብለው እስከነሙ ትጥቃቸው ገብተዋል ማለት ነው። በዚህ ሁለቱ ቀጠና ሲንቀሳቀሱ የነበር በጣቁሳ ተብሎ በሚታወቀውና እንዲሁም በፋርጣ ተብሎ በሚታወቀው በጎንደር ማለት ነው መንግስት የዘረጋላቸውን የሰላም አማራጭ ተቀብለው ገብተዋል። እንዲሁም ደግሞ ሌላኛው መረጃችን በዚህ ጋር አይዘን ከምንመለከትበት በህገወጥ መንገድ እንግዲህ ሲዘዋወር የነበር የጦር መሳሪያ በቁጥጥር ስር አንድ ስናይፐርና አንድ ብሬን ሁለት መሳሪያዎች በቁጥጥር ስር ውሏል። እሱን ጉዳዮችም መነሻውን በተለይ ባህር ዳር አድርጎ ወደ ሰሜን ወሎ ዞን በማጓጓዝ ላይ የነበረ የጦር መሳሪያ በደብረ ታቦር ከተማ አስተዳደር በተቀናጀ የጸጥታ መዋቅሩ ስራ መያዙን የደብረ ታቦር ከተማ አስተዳደር ፖሊስ መምሪያ አስታውቋል። መምሪያው የወንጀል ምርመራ ምክትል መምሪያ ኃላፊ ኮማንደር መሳፍንት አባይ እንዳሉት ከብሔራዊ መረጃ አገልግሎት ጋር በመቀናጀት በተሰራ የጸጥታ ስራ መነሻውን ባህር ዳር አድርጎ ከመደበኛ መንገድ ውጭ ከሐሙሲት ባህር ዳር ማርያም አድርጎ ወደ ሰሜን ወሎ ሲጓጓዝ የነበረ ታርጋ ቁጥር አማ 17638 በሆነ አባዱላ በማጓጓዝ ላይ የነበረ አንድ ብሬንና አንድ ስናይፐር የጦር መሳሪያ ከሁለት ተጠርጣሪዎች ጋር በከተማ አስተዳደሩ አባረጋይ ባለው የኬላ ፍተሻ በቁጥጥር ስር መዋሉን ገልጿል ማለት ነው። የሀገር የማፍረስና ህዝብን ሰላም ጸጥታ የማናጋ ተግባራት የሚሰሩ የውስጥና የውጭ ጠላቶች በመተባበር የሚፈጽሙ ቢሆንም ብሔራዊ መረጃና በከተማ አስተዳደር የጸጥታ መዋቅር የተቀናጀ ስራ ላይ የጥፋት ተልዕኮን በተከታታይ ማክሸፍ መቻሉን አስታውቀዋል። ህገወጥ ድርጊት ትልቅ ጉዳት ያለው በመሆኑ ያነሱት ኮማንደር መሳፍንት አባይ ድርጊቱን ለመከላከል አጓሮች ወረዳዎችና ዞኖች በተቀናጀ ሊሰሩ እንደሚገባ አስገንዝበዋል። ማህበረሰቡ ህገወጥ ድርጊትን ለማስቆም ከጸጥታ ኃይሉ ጋር ተጋግዞ ሊሰራ እንደሚገባ መልእክቱን አክለው አስተላልፈዋል ማለት ነው። ውድ የቻናል ቤተሰብ ተከታታዮች ለሀገራችን እንደዚህ አይነት አስነዋሪ ድርጊት አይጠቅምም። በተለያየ ቀጠና አዛው እንግዲህ የጦር መሳሪያ የሚያዛውሩ በተለይ ይህ መኪና በህገወጥ መንገድ ሲዛወር የተያዘው ከመደበኛ መስመሩ ውጭ ከህገወጥ መንገድ ይዞ ሲንቀሳቀስ እንደነበር ነው። በመደበኛ መስመሩ ሳይሆን ከመደበኛ መስመሩ ውጭ በሆነ በህገወጥ መንገድ ድርጊቱን ህገወጥ እየሰራ የሚጠቀምበትም ህገወጥ መስመር ህገወጥ መንገድ መሆኑ ተገልጿል። በዚህም እንግዲህ በተደረገና በተጠና በመረጃ ክትትል እጅ ከፈንጅ በቁጥጥር ስር ውሏል። እናመሰግናለን። ሌላኛው ጉዳይ ወይዘሮ ኬሪያ ኢብራሂም እንግዲህ የአዲስ አበባ ምክትል ከንቲባ ሆነው ተሾመዋል። መልካም የስራ ዘመን እንዲሆንላቸው ከወዲሁ እንመኛለን ማለት ነው። በጠንካራ ሰራተኛነት ትታወቃለች። ህዝቧንም ሀገሯንም እያገለገለች ትገኛለች። አሁን ባለችበት ደግሞ የአዲስ አበባ ምክትል ከንቲባ ሆና ሹመት ተሰጧታን። እጅግ የመልካም ስራ ዘመን እንዲሆንላቸው ከወዲሁ ምኞታችን እንገልጻለን። እንግዲህ ሌላኛው በፎገራ ወረዳም ታጥቀው ሲንቀሳቀሱ የነበር በደቡብ ጎንደር ዞን ባይዘው በርካታ ታጣቂዎች በደቡብ ጎንደር ዞን እየገቡ ነው። በማዕከላዊ ጎንደር ዞን አሁን ደግሞ በሶስቱ ቀጠና በደቡብ ጎንደር ዞን በፋርጣና እንዲሁም በደቡብ ጎንደር ዞን ጣቁሳ ተብሎ በሚታወቀው መንግስት ያቀረበው ሰላም ጥሪ ገብተው አሁንም በዚሁ በተመሳሳይ መልኩ በደቡብ ጎንደር ዞን ፎገራ ወረዳ ተብሎ በሚታወቅ ቀጠናም ታጥቆ ሲንቀሳቀሱ የነበሩ ወንድሞቻችን መንግስት የዘረጋው ሰላም አማራጭ ተቀብለው ገብተዋል። ሌላኛው ጉዳይ በምስራቅ ጎጃም ዞን ቢሉኝ ወረዳ ላይ ትንኮሳ በማድረግ አሰብስፎ የመጣው አይቀጡ ቅጣት ተቀጦ በርካታ የሚጠቀምባቸው ሎጂስቲክም ገቢ ማድረጉ ተገልጿል ማለት ነው። ለሀገራችን ብሎም ለክልል
ለክልላችን የሚጠቅመው ሰላምና ሰላም ብቻ ነው። በጦርነት ተጀምሮ በጦርነት የሚፈታ ጉዳይ የለም። አሁን ፋኖ እንደ ጉድ እየፈረሰ መንግስት የዘረጋለትን የሰላም አማራጭ እየገባ እየተቀላቀለ ይገኛል። ስለዚህ በዛሬው ዕለት በደቡብ ጎንደር ዞን በፋርጣና በጣቁሳ እንዲሁም ደግሞ በፎገራ ወረዳ ታጥቃችሁ ስትንቀሳቀሱ የነበሩ በአጠቃላይ መንግስት ይዘረጋላችሁን የሰላም አማራጭ ይሻለና ብላችሁ ስለገባችሁ በእጅጉ እናመሰግናለን። በዚህ ብቻ አላቆመም። ሰሞኑን በርካቶች ታጣቂዎች እንግዲህ እየገቡን መሆኑን መዘገባችን ይታወሳል። በተለይ ደግሞ በማዕከላዊ ጎንደር ዞን ዋነኛ ክንፍ በመሆን ሲንቀሳቀሱበትም ሲጠቀሙበት የነበረው ቀጠና ነው። ይህን ደግሞ ጠዋት ላይ በተለይ መዘገባችን ይታወሳል። የመንግስት ይዘረጋልሽ ይህ ብቻ አይደለም። ሸኔ ታጣቂዎችም ተቀብለው መንግስት ይዘረጋልሽን ገብተዋል። በተለይ ጉጂ ተብሎ በሚታወቅ በምዕራብ ጉጂ ወረዳ ዞን ታጥቆ ሲንቀሳቀሱ የነበሩ የሸኔ ታጣቂዎች በዛሬዎች በርካቶች ናቸው የገቡት። የሸኔ ታጣቂዎች በተለይ እነዚህ ሸኔ ታጣቂዎች ደግሞ የገቡት በአባገዶች እንግዲህ ባቀረቡላቸው የሰላም ጥሪ ምክንያት ነው። ፋኖችም እንግዲህ በርካቶች የገቡ የሚገኙት በጸጥታ መዋቅሩ ቅንጅት በተደረገ የሰላም ጥሪ አመራሮች እንዲሁም የሀገር ሽማግሌዎች በሚያደርጉላቸው ትብብር መልኩ እየገቡ ይገኛሉ። በዋነኛ ሰሞኑ በርካቶች የገቡት ደግሞ ካፒቴን ማስረሻ ሰጤ በዘረጋውና መንግስት ጋር በደረሰበት ስምምነት ምክንያት መሆኑ አንዱ ማሳያ ነው። ታኅሳስ 9 2018 ዓመተ ምህረት እንኳን በሰላም መጣችሁ። ቀሪ ወንድሞቻችንም እንደምትገቡ ሙሉ እምነቴ ነው። ገናም ይቀጥላል። ሙሉ በሙሉ ወደ ሰላም ክልሉም እንደሚመለስ አንዱ ጅማሮ መሆኑ ማረጋገጫ ነው። ሌላኛው ጎይ በመጨረሻ ማስተላለፍ የምፈልገው አሁን ማደናገሪያ ፋኖች እያወጡ ይገኛል መረጃ ማለት ነው። የአስረስ ዳምጤ እንግዲህ የግል ጠባቂዎች እጃቸው መስጠታቸው በስም ዝርዝር ማቅረብ ይታወሳል። ነገር ግን ሌላ መረጃ የእሱ ጠባቂ የነበረ ይሄ ነው በማለት ማደናገሪያ እየሰሩ ይገኛሉ። ዋነኛው ቁም ነገሩ በተጨባጭ መልኩ ቀርቧን ይህን ጉዳዮች ግን በሌላ መረጃ አጠናክር የምመለስበት ይሆናል። ምክንያቱም ማደናገሪያ እድሜ ለማራዘም እየተጠቀሙበት ይገኛሉ። ቢሆንም ግን እውነት መሸፈን አይቻልም። በርካታ ታጣቂዎች መንግስት ይዘረጋላቸው ወደ ሰላም በር መግባታቸውን ቀጥለውበታል። በዚህም እንግዲህ በዛሬው ዕለት ማለት የሸኒ ታጣቂዎችም የፋኖ ታጣቂዎችም እየገቡ ነው። አሁን በሩ ክፍት ነው። በሩ ሁሌም ለሰላም ክፍት ነው መንግስት። ምክንያቱም ነገ ያለውን ታላቅ ኢትዮጵያ ለመመስረት ዋነኛ ሰላም ወሳኝ ነው። ምክንያቱም ሀገራችን የተትረፈረፈ ማዕድናት እያሉን በእጦት ግን የምንንገላታ እጅግ የሚያሳፍር ጉዳይ እንደ ኢትዮጵያ አላየንም። ስለዚህ መንግስት ደግሞ ይህን ለመስራት ሰላም አስቀድሞ እየሰራ ይገኛል። ያለንን መሰረተ ልማቶችን ለማፋጠን ደግሞ ዋነኛ የጀርባ አጥንት የሆነው ሰላም ነው። ስለዚህ ታጠቃችሁ የምትንቀሳቀሱ ወንድሞች ቀሪ ጊዜያችሁን ተጠቀሙበት ማለት እንፈልጋለን። ከዛ ውጭ ግን ከሰላም ውጭ ሌላ የሚያመጡ ለውጥ አይኖርም። 4 ኪሎ እንግዲህ እንደ ሰማይ ርቋችሁ ይኖራል እንጂ በነፍጥ መግባት የማይታሰብ ጉዳይ ነው። ነገር ግን የጽንፍዛችሁ ለአገሩን ብሎም ክልሉን ለመዝረፍ የተደራጀ ቡድን መሆኑን በግልጽ የሚያሳይ ነው። አምቡላንስ ከማቃጠል ድረስ የደረሳችሁበት ይህ የሚያመላክተው ምን ያህል በራሱ ልጆች በራሱ ክልሎች መልሳችሁ እየበላችሁት መሆኑን የሚያመላክቱ ጉዳይ ነው። ወደ ቻምፒ ሰዎች መልካም ምሽት እንዲሆንላችሁ እመኛለሁ። ሌላ መረጃ አዲስ ሲኖር የምመለስበት ይሆናል ማለት ነው።